የዛሬ 40 ቀን ነሐሴ 25 2017 ከሁለት እህትማማቾች ጋር በጥይት በማያውቀው ነገር ተገሎብናል። ዛሬ በ40ኛ ቀኑ እኛ በውር ድንብር ነው አሁን የመጣ ነው። በቅዠት ዓለም ነን። ገና መሞቱን እንኳን ማምነው መቀበል ባቃተን ነው ይሄንን እያደረግን ያለ ነው። ሁሉ ነገር ዜሮ ነው የሆነብን። እኛ በቃ በሱስ ቤተሰቡ ሁሉ እንደሞተ ቆጠሩት። ነገን ማይታየን በቃ ተስፋችን ነው የጨለመውና የሰው ልጅ ለብሶ ሲታይ ባይክ ጤነኛ ይመስላል። ግን እዚህ ጋር መጥቼ ያየሁት ነገር በጣም ያማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካሙን የእምነት ገድል ተጋደል፣ የተጠራህለትንም በብዙ ምስክሮችም ፊት በመልካም መታመን የታመንህለትን የዘላለም ሕይወት ያዝ። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 12። ይህንን የሐዋርያው የቅዱስ ጳውሎስን መልእክትና ትምህርት መሰረት በማድረግ የእምነት ተጋድሎን በማድረግ በአላውያን ነገሥታት ፊት ራሷን ስለ ክርስቶስ ምስክርነት በመስጠት ሰማዕትነት የተቀበለችው ሰማዕቷ የቅድስት አርሴማና የ27ቱ ሰማዕታት የተጋድሎ ክብረ በዓል ጥቅምት 1 ቀን ቅዳሜ ወይንም በዚህ ሀገር አቆጣጠር ኦክቶበር 11 2025 ቨርጂኒያ አሌክዛንድሪያ በምትገኘው የቅድስት አርሴማ ቤተክርስቲያን በማህሌተ ስብሐት፣ በቅዳሴ፣ በዑደተ ታቦት በደመቀ ሁኔታ ሊቃውንተ ቤተክርስቲያን፣ መምህራነ ወንጌልና ዘማሪያን ሊቃውንቱ በተገኙበት ይከበራል። ስለሆነም ከሰማዕቷ በረከትን የእምነት ጽናትን እንድንታደል በዕለቱ መገኘት ከእርሷ በረከትን እንድንቀበል መንፈሳዊ ግብዣችንን እናደርጋለን። አድራሻችን 8301 ፍራይ ሮድ አሌክዛንድሪያ ቨርጂኒያ። በድጋሚ አድራሻችን 8301 ፍራይ ሮድ አሌክዛንድሪያ ቨርጂኒያ። ወስብሐት ለእግዚአብሔር። የሰማዕቷ የቅድስት አርሴማ ጸጋ ረድኤትና በረከት ከሁላችን ይሁን፣ አሜን። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ሞት ለማናችንም የማይለመድ እውነታ ነው። አንዳንድ አሟሟት ደግሞ ብቻውን አይመጣም። ራእይን፣ ህልምን፣ በዛ ሰው ዙሪያ ሁሉ ያለን ተስፋ የሚያጨልም ነው። ቢሆንም እንደ ክርስቲያን ከሞት ኋላ ያለውን ህይወት እናምናለንና መጽናናት ግድ ይለናል። በህይወት በነበርንበት ጊዜ ግን ህይወታችን ላይ የሰራናቸው በጎም ክፉም ስራዎቻችን ያው ምስክር ሆነው ይቆያሉ። የነዚህ የሶስቱ ኢትዮጵያውያን አሟሟት ደግሞ የብዙዎችን ልብ ሰቅዞ የያዘ ጉዳይ ነው። እንዴት ዲሞክራቲክ ሀገር በምትባለው ሀገር አሜሪካ እንዴት በዚህ ልክ ወንጀል ይድበሰበሳል? ይህ የቤተሰቦቹም የኛም ጥያቄ ነው። የተለያዩ የድምጽ ቅጂዎች በተለይ በኤደን በኩል ወይም ለአሜሪካ ፖሊስ ማዕከል በድምጽ በጽሁፍ መልእክቶችን ስታደርስ ነበር። ምናልባትም ገዳዩም ሽጉጥ መግዛቱን ስታውቅ ራሱን ሊያጠፋ ይችላል በሚል ትልቅ ስጋት ለሱም ለሞቱት ሰዎች ሁሉ ህይወት ዘብ ለመቆም የራሷን ጥረት አድርጋለች። የኢትዮጵያ ባህል ውስጥ ሀዘንን በጋራ የማሳለፍ ነገር የተለመደ ነው። ተቃቅፎ በመላቀስ ውስጥ የሚቀንስ ብዙ የሀዘን ህመም እንዳለ እኛ ኢትዮጵያውያን ምስክሮች ነን። ኤደንና ፌቨን እህትማማቾችና ገና ከልጅነታቸው መከራ ያደከማቸው ነበሩ። በእምነት በአንጻሩ በቤተሰብ ፍቅር ተሸብቦ ለተሻለ ስኬት የወደፊት ትልቅ ራዕዩን ለማሳካት ሲባል ብዙ ዋጋ ተከፍሎለት አሜሪካን የገባ ወጣት ነው። ኤደንና ፌቨን እናታቸው በአባታቸው ተገድላ አባታቸው እስር ቤት ገብቶ በተለይም አጎታቸው ጥረት በማድረግ አሜሪካንን የለመዱ ናቸው። ኤደን እግር ኳስ የምትወድ
አድቬንቸር የሚያስደስታት፣ ፌቨን ማብሰል የሚቀናት፣ ሁለቱም የህይወት ግዴታቸውን ለመወጣት ጠንካሮች እንደነበሩ አጎታቸው በምሬትም በሐዘንም ሲገልጹ ተሰምተዋል። በአንጻሩ በእምነት ደግሞ ጎበዝ ተማሪ ሲሆን 3 ዲግሪ ነበረው። በቅርቡ ማስተርሱን ሲጨርስ በሀገሩ ኢትዮጵያ ላይ ትልቅ የኩላሊት ሕክምና ማዕከል የመክፈት ራዕይን ሰንቆ ነበር። እነሆ ይህ ሁሉ ተስፋ አንድ በራሱ ተስፋ በቆረጠ ቆዳው ከነጻ ልቡ ከጠቆረ አንድ ግለሰብ ምክንያት ሁሉም ነገር ነበር ሆነ። ምን ይባላል? የጌታ ፍቃድ ይሁን ብለን ዝም አለን እንጂ። በዛሬው ዕለትም የ40 ቀን መታሰቢያቸውን ምክንያት በማድረግ በቅዱስ ጳውሎስ ሆስፒታል የበእምነት ቤተሰቦች በመገኘት ቀናቸው ታስቦ ውሏል። እኛም እንዴት ናችሁ? ጥርጣሬያችሁስ ምን ላይ ደረሰ? ምን አዲስ ነገር አለ? የወንጀል ሂደቱስ እንዴት እየሄደ ነው? መረጃ አገኛችሁ ወይ ስንል ጥያቄ አቅርበንላችኋል። የእነዚህም ሁሉ ምላሾች ይዘን በዚህ ፕሮግራም ቀርበናልና እንድትከታተሉን በአክብሮት እንጋብዛችኋለን። ጤና ይስጥልን ውድ ደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምን ቆይታችኋል? ይህ ደረጀ ዘወይንዬ ሚዲያችን ነው። በዚህ ሚዲያችን የተለያዩ አዳዲስ ጉዳዮችን ወደ እናንተ እንደምናደርስ ይታወቃል። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት ላይ እንድታስፈፍሩልን ለሌሎች እንዲዳረስ ላይክ፣ ሼር ማድረጋችሁን እንዳትዘነጉ ስንል ለመጠየቅ እንወዳለን። ሰናይ ጊዜ ይሁንላችሁ። እንደምናደራችሁ ሁላችሁም እዚህ ስለተገኛችሁ በጣም ነው የምናመሰግናችሁ። ይሄ ዛሬ የተገኘንበት ዓላማ ልጃችን በእምነት የቤት ስሙ ጋኪ ነው። በእምነት የሸዋሉል ደረሰ ይባላል። በአሜሪካን ሀገር የዛሬ 40 ቀን ነሐሴ 25 2017 ከሁለት እህትማማቾች ጋር በጥይት በማያውቀው ነገር ተገድሎብናል እና ዛሬ እዚህ የተገኘ ነው። ልጃችን እዛ የባዮሜዲካል ኢንጂነሪንግ ተምሮ ተመርቋል። ባዮሜዲካል ኢንጂነሪንግ ተማረ እንጂ 3 ዲግሪ ነው ያዘው በ9 አመት ውስጥ እና አላማው የነበረው ስፔሻላይዝ አድርጎ ኢትዮጵያ ገብቶ ወገኖችን በዚህ ማገዝ ነበር። ህልሙም ራዩም የነበረው ሊሰራውም የፈለገው ይሄ ነው። ቤተሰብ ይሄ ንብረት ይሰጥ ሲባል ለዶኔሽን ይፈልገዋለሁ ይቀመጥልኝ እያለ ነበርና ይሄ ነው አላማዬ ብሎ አቅዶት የነበረውን አላማ ዛሬ በ40ኛ ቀኑ እኛ በውር ድንብር ነው አሁን የመጣ ነው። በቅዠት ዓለም ነን። ገና መሞቱን እንኳን ማምነን መቀበል ባቃተን ነው ይሄንን እያደረግን ያለ ነው እና ከናንተ ከህልሙ ጋር እናንተ ማገዝ የኩላሊት ህሙማን ማገዝ ስለሆነ ህልሙ የነበረው ከነሱ ጋር እናሳልፍ ብለን ነው ዛሬ መጣ ነው። ነገር ግን በሞተበት በአሜሪካን ሀገር በሴንሴናቲ ከተማ ፋውንዴሽን ተቋቁሟል። ይሄ ፋውንዴሽን በእምነት ጋኪ ፋውንዴሽን የሚል ኮሚቴ ተቋቁሞ የሬጂስትሬሽን የምዝገባ የህጋዊና ጎን ለጎን ደግሞ ሀብት የማሰባሰብ ስራ እየሰራ ነው። ግን ያ ህጋዊ ሆኖ እስኪጀምር ድረስ ራዩን ከናንተ ጋር ህልሙን ሊኖር የፈለገውን እስቲ እነሱ ጋር ሄደን እነሱን አስበን ደግፈን እንዋል ብለን ነው ዛሬ መጣ ነውና ህልሙ የነበረው እዚህ የኩላሊት ዲያሊስ ለኩላሊት ታካሚዎች ብዙ ወጪ እንደሚያወጡ ያውቃል። አቅምንም የኛን ሀገር ዜጎች አቅም እንደሚፈትን አጥንቶ ጨርሷል። ግን እዚህ ላይ መስራት ነበር የሚፈልገው። በተለይ ማሽኖቹ ላይ ስፔር ፓርቱ ላይ እንደገና ደግሞ ማዕከሉን አቋቁሞ በነፃ አገልግሎቱን መስጠት ነበር አላማው እና ያንን ለማሳካት ዋናው መስሪያ ቤቱ አሜሪካን ሀገር ነው አሁን የተቋቋመው ዶኔሽኑ ማለት ነው። ግን ስራው የሚሰራው እዚህ ነው። ብራንቹ እዚህ ነው፣ ኢትዮጵያ ውስጥ ነው። በሞተበትና ስጋው ባረፈበት ሀገር ነው እንትኑ ዋናው መስሪያ ቤቱ የተደረገው። አላማው ምንድነው? እንደዚህ አቅም የሌላቸውን ሰዎች ማገዝ፣ የዲያሊሲስ ስራን በነፃ መስጠት ማዕከል አቋቁሞ ማለት ነው። የሕክምና ባለሙያዎችን አቅም መገንባት፣ በዚህ ላይ ጥናትና ምርምር ማድረግ፣ እንደገና ህብረተሰቡ በኩላሊት በሽታ እንዳይጠቃ የመከላከልም ስራ የሚያደርግ አላማ አንግቦ ይሄ ዌብሳይቱ እዚህ ላይ ያለ ተቋቁሟል። ህጋዊ የሆነ ነው። በሰፊው በሚቀጥለው አብረን ከናንተ ጋር እንዘልቃለን እግዚአብሔር በፈቀደ በዚህ በዶኔሽን ብለን እናስባለን። ይሄን በማሰብ ነው እዚህ የተገኘ ነውና
ስለመጣችሁልን አብራችሁን ስለሆናችሁ የተባበራችሁንን ሁሉ እናመሰግናለን። ሌላ የምናገረው ልጃችን በእምነት ጋግዬ እንደምትለው ሁሉ ጀምረነዋል። እንወዳለን፣ ናፍቀናል፣ እንወዳለን። ግን ራዕይህን ህልምህን እኛ እናስቀጥላለን ብለን እንደ እግዚአብሔር ፍቃድ ህብረተሰቡ ያግዘናል። ኢትዮጵያኖች ከኢትዮጵያም ውጭ ያሉ ዜጎች ያግዙናል ብለን እናስባለን። እናስቀጥላለን ብለን ይዘናል። ልጄ ሁሌ እንደምንል እንወዳለን ጋክዬ፣ የኔ ቆንጆ፣ የኔ ሙሽራ፣ የኔ አበባ። ጋኪ የቤት ስሙ ነው፣ በእምነት ነው ስሙ እና እንደምንወድም በዚህ አጋጣሚ እነግራለን። እኛ ግድ የለውም ነበር ለዚህ ዓለም ኑሮና ግድ የለውም እሱ የሚያስበው ስለ ራሱ አያስብም፣ ስለ ሰው ነው የሚያስበውና አምተናል። እሱ ግድ የለውም ብለን ስናማክ ነበር። ይቅር በለን ጋክዬ በዚህ አጋጣሚ እና ዛሬ ለ30 ሰው ለሚሆን ሰዎች መድኃኒት መግዣ እናስተላልፋለን። እዚህ ጳውሎስ ሆስፒታል ነን የምንገኘው፣ ንቅለ ተከላ ማዕከል ነው የምንገኘው። እናስተላልፋለን በዶኔሽን ቀጣይ ደግሞ አብረን በአቅም በፈቀደ መልኩ ከነሱ ጋር ለመቀጠል እንጥራለን። እናመሰግናለሁ። በጣም ነው ማመሰግነው። ይሄ ነው ያለኝ። እግዚአብሔር ሕይወቱን በገነት ያኑረው። ደጋጎች ምን ጊዜም በድንገት ነው የሚሄዱት። ጌታ የሚፈልጋቸውን ሰው በድንገት ነው የሚጠራቸው። ጌታ አሁንም በሄደበት ቦታ ሁሉ ባረፈበት ቦታ ሁሉ ምድርም ሰማይም በገነት ይቀበለው የምንለው ይሄ ብቻ ነው እንጂ አሳቃቂና ለቤተሰብ እጅግ ከባድ በረዶ የሆነ ነገር ነው። እናንተንም እግዚአብሔር ብርታት ይስጣችሁ። ይሄን ነው ልንል የምንችለው። መልካም ራዕይ የያዘ ልጅ፣ ለወገኑ የሚያስብ ልጅ ተቀጣ። መጽናናትን ይስጥ፣ ነፍሱን በገነት ያኑርልን። ቤተሰቦቹን፣ ወንድም እህት፣ እናቶች ሁሉ መጽናናትን ይስጣችሁ። ሌላ የምንለው ነገር የለም። እግዚአብሔር ይስጣችሁ። እናንተ መታችሁ ስላሰባችሁን አርአያውን ህልሙን ለማሳካት ጥረት ስላደረጋችሁት እናመሰግናለን። በልጃችን በእምነት ስም እና በፋውንዴሽኑ ስም ከቤተሰቦቹ ለ30 ሰዎች ለ2 ወር የመድኃኒት መግዣ ድጋፍ ያደረግነው ነው። ይህንንም ለጳውሎስ ሆስፒታል የኩላሊት ንቅለ ተከላ ዳይሬክተር ዶክተር ጸጋይና በኩላሊት ንቅለ ተከላ የተሰራለትና አገግሞ ያው አጠገባችን የቆመው ወጣት ሱራፌል አስረክባለሁ። በቀጣይም ከሆስፒታሉ ጋር በጋራ እንሰራለን። አመሰግናለሁ። አሁን እንደተደረገልን በታካሚዎች ስም እና በፋውንዴሽኑ ስም እናመሰግናለን። ነፍስ ላጣው መንግስተ ሰማያት እንዲገባ ጸልያለን። አሜን። ለቤተሰቦቹና ለኢትዮጵያ ሕዝብ ደግሞ መጽናናት ይጠብቃል። አሜን አሜን። ጊዜ ወደ ጊዜ ያው የመድኃኒት ዋጋ በዓለም ደረጃም እየጨመረ ነው የሄደው። ያው ይሄ ንቅለ ተከላ ከተሰራላቸው በኋላ ደግሞ አብዛኛዎቹ ኦልሞስት ሁሉም ህይወት ዘመናቸው ስለሚወስዱ ያው ቢያንስ የ2 ወር መድኃኒት ማግኘታቸው ትንሽ እፎይታ ይሰጣቸዋል ብለን እንገምታለን። እንደዚህ አይነት ሊያግዙ የሚችሉ አካላትም በመንግስት ደረጃም በሌላም ሊበረታቱ ጥሩ ነው። ዳይሬክት ወደ ተጠቃሚው ማድረስ ደግሞ ዋናው ነው። ቀጥታ ለታካሚው በሚያገኘው በእያንዳንዷ ፕሪስክሪፕሽን ዋጋ ነው አሁን የተከፈለው። ገቢ የተደረገውም ወደ ሆስፒታሉ አካውንት ነው የተደረገው። ለወደፊቱም እንደዚህ ያደረጋችሁ እንድታግዙን እናበረታታለን። መድኃኒት ሲቆም ብዙ ችግሮች እንደሚመጡ ወደ 520 ታካሚዎች አሉ። 17 ወደ 20 አካባቢ የሚሆኑ ሊቨር ንቅለ ተከላ ተሰራላቸው። አብዛኛዎቹ የኩላሊት ታካሚዎች ናቸው እና እናመሰግናለን። ብዙ ትርጉም አለው። ሱራፌል እባላለሁ። አሁን ትራንስፕላንት ካደረኩት አንዱ ነኝ። አሁን አገግሜ ነው ማለት ነው እና ለተደረገልን ነገር በጣም እናመሰግናለን። ነፍሱን በአጸደ ገነት ያኑርልን። ይሄ ለኛ ትልቅ ነገር ነው። የ2 ወር መድኃኒት ማለት በጣም ከተገቢ በላይ ነው ልንሉላ እንችላለን ማለት ነው እና በጣም እናመሰግናለን ነው ልንል የምንችለው ማለት ነው። ከፋይ ስትሆኝና ጤና መድህን ሲኖርሽ የተለያየ ነው እና ከፋይ ስትሆኝ የምታወጪው ብር በወር የሚመጣው ብር ነው ቲንክ የምታደርጊው ማለት ነው። ገባሻ? እና ከባድ ነበር በቃ ማሰቡ። ወሩ ደረሰ አልደረሰ እንደዚህ አይነት ብር ልናወጣ ነው ምናምን የሚለው ነገር ያሳስብሻልና ከባድ ነበር በጣም ማለት ነው። በጣም እናመሰግናለን። ነፍሱን በአጸደ ገነት ያኑርልን።
ቅድስት እባላለሁ። የበእምነት አክስት ነኝ። ልጄ ማለት ነው። ልጄ ጋር አብሮ አድጓል። ሳቂታ፣ ደስተኛ፣ ጎበዝ ተማሪ፣ የዋህ ሰዎችን ሁሉ የሚወድ ሩህሩህ ልጅ ነበረ እና ጎበዝ ተማሪ ጀግናም ነበር። በምን እንደዛ አይነት ልጅ ነበር። አሜሪካን 12ኛ ክፍል እንደጨረስ ነው ግራጁዌት እንዳረገ እዚህ በስኮላርሺፕ ነው ወደዛ ሄደው አሁን 10ኛ አመቱን ነው ያዘው። እኛ በምን የምንጠብቀው የዛሬ 2 አመት ስፔሻላይዝ አድርጎ በቃ ሁሉን ነገር ጨርሶ 2 አመት በማይሞላ ጊዜ ይመጣል። የተዘጋጀ ነበረ። አላማው የነበረው ያው ኢንጂነር ነው፣ የሜዲካል እቃዎች ኢንጂነር ነው እና እነዚህን የሕክምና እቃዎችን የመስራት ነው። እነሱን ሰርቶ የዶኔሽን ሴንተር ከፍቶ በተለይ ስፔሻላይዜሽን አድርጎ ከጤናው ዘርፍ በኩላሊት ዲያሊሲስ ላይ የመስራት ነበረ። ማገዝ፣ ወገኖችን ማገዝ፣ ከድካም ማሳረፍ ነበረ የሚፈልገው። እዛ ጋር ነበረ የምንጠብቀው። ህልሙ ብዙ ነበር፣ ያወራን ነበረ። እንዴት ነው መመዘገበው? ኤንጂኦ እንዴት ነው የምከፍተው? እንዴት ነው ፍቃድ ማውጣው? እንዴት ነው የምሰራው እያለ ጠይቀን ነበረ። ኢንፎርሜሽንም አለው፣ ጥናትም አድርጓል። አላማው ይሄ ነበር። እዛ ጋር ነበረ የምንጠብቀውና ብዙ ሰው ያግዛል ብለን ጠብቀን ነበረ። ግን አልሆነም። እንደዚህ ነው የሆነው መጨረሻ። ምን ልበልሽ፣ ሁሉ ነገር ዜሮ ነው የሆነብን። እኛ በቃ እስቀልቀል ብለናል። በቃ ነገን ራሱ ለማሰብ ጠንከር ብለን ነው እኔን ራሱ ከዚህ እንጀምርለት ብለን ነው እንጂ ሁሉ ነገር ነው በቃ ሁሉን በሶስት ቤተሰቡ ሁሉ እንደሞተ ቆጠሩት። ነገም አይታየንም። በቃ ተስፋችን የጨለመውና ዓለም መከራ ሁሉ ነው የተሸከምን እስከሚመስለን ድረስ ነው። በጣም ከባድ ነው ለኛ። ብዙ ነገር ነው ያጎደለው። ታናናሾቹም ሌሎችም ወንድም አለው የራሱ፣ ሌሎቹ ደግሞ አብረውት ያደጉት እነሱ አሁን በቃ ተስፋ ነው የቆረጡ። በህይወት ተስፋ እንዲቆርጡ ነው ያደረጋቸው፣ እኛንም ጨምሮ ማለት ነው። ለካ ህይወት እንዲናት ሩቅ አስበሽ ቅርብ የምታድሪ ከሆነ ህይወት እንዲናት ያደረገና ብዙ ነገራችን በቃ ከዜሮ ከኔጌቲቭ ገብተናል ማለት ይችላል። ከየት እንደምንጀምር ገና አላልንም። ይሄን ያለው ቀብሩ ተከናውኗል። እስካሁን ድረስ ግልጽ የሆነ ነገር የለም። ሄደውም እየጠየቁ ነው። ነገር ግን ይሄንን እውነታውን ለማውጣት ምን እየተደረገ ነው? ጠበቆች ኮሚቴ ተቋቁሞ ኢትዮጵያውያን ጠበቆችም የውጭም ያሉበት መረጃው እያሰባሰቡ ወደ ህግ ለመሄድ ምክንያቱም ፍትህ ለማግኘት ማለት ነው። ቢያንስ እንዴት ነው የሞተው፣ በምን ሞተ፣ ምንድነው ምክንያቱ የሚለውን ራሱ ማወቅ ሪዝነብል ሆነን ለማወቅ እየተደረገ ነው። እዛ ላይ ነን ያለ ነው። ሌላ ምንም ነገር የለም። እስካሁን እንደተዳፈነ ነው ሁሉ ነገር። አዲስ ነገር የለም። በቃ ይሄ ነው ያለው። ያው እሱ መጥቶ ነበር መስራት የሚፈልገው፣ ሌላ ነገር መስራት አይፈልግም። በጤናው ዘርፍ መስራት ይፈልጋል። በተማረበት ዘርፍ ህብረተሰቡ ወገኑ ማገልገል ነው የሚፈልገውና ከጤናው ዘርፍ ደግሞ የመረጠ ይሄን ነበረ። ኩላሊት ዲያሊሲስ ማሽን መስራትና ዶኔት ማድረግ፣ ለራሱ ማዕከል አቋቁሞ መስጠት አገልግሎትን ነበረ አላማው እና ያንን በማሰብ ነው። ከኛ ሀሳብ አይደለም የሱን ነው ይዘን ለምን 40ኛ ቀኑ ገና ቀደም እንደተናገርኩት በሞተበት አሜሪካን ሀገር ሲንሲናቲ ከተማ ስጋውን ባረፈበት እንትኑ ኦርጋናይዜሽኑ ፋውንዴሽኑ ተመስርቷል። ተመስርቶ ግን የወረቀት ስራው የምዝገባ ስራው ሀብት ጎን ለጎን የማሰባሰብ ስራ እየተሰራ ነው። ጊዜ ከምንወስድ ከቤተ ክርስቲያን አሁን በ40 ቀን ቤተ ክርስቲያን የሚከናወኑ ተግባራት አሉ። ከሱ ጎን ለጎን ለምን እሱ ሊደርስላቸው የተመኛቸውን ሊያግዛቸው ያሰባቸውን ወገኖቻችንን ሄደን በእኛ አቅም ለምን አናግዝም በሚል ነው። ይሄ የመጀመሪያ እርምጃ ነው። ቀጣይም ቀጥላለን፣ እንሰራለን። ያው ዶኔሽኑ ተመስርቷል። ሁሉም ሰው እዚህ ገብቶ መደገፍ ይችላል። ዌብሳይቱም ይሄው አለ እና በዛ ነው ተነሳስተን ከሱ ራይ ተነስተን ነው በቃ የሱን ራይ ለምን በ40 ቀኑ ከቤተ ክርስቲያን ውጪ በዚህ ለምን አናስበውም በሚል ለምን እነሱን አናግዝም አንጠይቃቸውም በሚል ነው ዛሬ እዚህ የመጣ ነውና ይሄ ነው። ከዛ ከዋናው ዶኔሽን ተነስተን ነው ከራሱ ሀሳብ ነው እንትኑ ፋውንዴሽኑም የራሱ ሀሳብ ማለት እሱ በህይወት ቢኖር የሚሰራው ስራ ስለነበረ ያን ማስቀጠል ስላለብን ነው። ቢኖር በህይወት ኖሮ አብሮን ቆሞ ቢሰራው እኛ ብናገዘው ደስ ይለናል። ግን እሱ ስላልቻለ እኛ ደግሞ
እናስቀጥለው ብለን ነው እንዲኖር የፈለገውን ህይወት እናስቀጥለው ብለን ነው። እንዳልሽው ይሄ ሀዘን የሀገር ሀዘን ነው። ኢትዮጵያኖች በሙሉ በዓለም ያሉ ኢትዮጵያኖች በሙሉ ናቸው ያዘኑ። ኢትዮጵያኖችም ኤርትራኖችን ጨምረው ነው ያዘኑት ይሄን ሀዘንና አንድ ሆኖ ተወልዶ በሚሊዮን ቤት ውስጥ ነው የገባው ልጅ በሚሊዮን ልብ ውስጥ ነው ያለውና ሀዘናችንን ተጋርተውናል እና አጽናንቶናል። እስካሁንም አልተለዩንም። እዛም ሴንሴናቲም እዚህ አብረው ናቸውና ከኛ ጋር ስለቆሙ እግዚአብሔርን ስጥልን እናመሰግናለን ነው የምንለው። በጣም ነው የምናመሰግነው የምናከብራቸው። ሌላው በዚህ በዶኔሽኑ የተሰማኝ ነገር ነው እሱ ምንድነው ደስተኛ ነኝ። ስሙ ይታወሳል፣ ቀጣይም ይቀጥላል። እንደገና ወገንሽን ማገዝ ደግሞ በጣም ደስ ይላል። የመድኃኒት ችግር አለባቸው ብለው ነው የነገሩን። ምክንያቱም ዲያሊሲሱም ወይም ንቅለ ተከላውን ከተሰራ በኋላ ትልቁ ችግር የመድኃኒት ችግር ነው። ይሄንን ለ2 ወር ማገዝ ለ30 ሰው ማለት በጣም ትልቅ ነው። እንግዲህ በቀጣይ ደግሞ በእግዚአብሔር ፍቃድ እንቀጥልበታለንና በጣም ነው ደስ የሚለው። ታግዢ ወገንሽን ደስ ነው የሚልሽ። እሱም ይሄን ነበር የሚያስበውና በሱ የሱን ራይ ውስጥ ቆመን ደግሞ ይሄን መስራታችን እኛ ደስ ብሎናል፣ ደስ ብሎኛል። ስሜ ሊያ ሙላት ይባላል። በእምነት ጋጊ ካጠገባችን በመለየት በጣም አዝነናል። ግን አንተን ብትለየን ማለት ነው የጀመርከው ራይ ማለት ነው ይሄው እየተሰራ ነው። በእውነት ስም ሁሌም ይቀጥላል ማለት ነው። አንተ እዚህ ጋር ብናጣ ከጀርባህ ደግሞ ብዙ ሰዎች በጣም እዚህ ስመጣ ነው በቃ ውስጤ ራሱ እንትን ያለው ማለት ነው። አልጠበቅኩም ነበርና የሰው ልጅ ለብሶ ሲታይ ጤነኛ ይመስላል። ግን እዚህ ጋር መጥቼ ያየሁት ነገር በጣም ያማል እና በመድኃኒት እጥረት ራሱ ብዙ ሰዎች እየሞቱ ነው ብሎ ዶክተሩ እንትን ሲል እኛ ጤናችን እጃችን ላይ ሆኖ ፈጣሪን አናመሰግነው በጣምና ጋጊ ከጀርባ ብዙ ሰዎች እንትን እያልክ ስለሆነ ራይህን ይኸው እየተወጣን ነው በ40 ቀንና ይሄም ነገር ይቀጥላል። ሁሌም እንወዳሃለን ነው በቃ ምለው ማለት ታላቁ ነኝ ትንሽ ነበረ ከወንድሙ ጋር ቤትም ሲመጣ እነሱ ጋርም ስንሄድ ማለት ያው ዝምተኛ እንትን ያለ የተረጋጋ ነበርና በጣም ደግሞ አሟሟቱም ድንገት ስለሆነ ይሄ ውስጥሽ የገባ ህመም ነው። ሁሌም እንትን የምትይው ነገር ነው ማትገልጪው ነገር ነውና በዚህ እድሜው እንትን በማለት በጣም ሁሌ በቃ ፎቶን ሳይ ውስጤ ይታመማል በእውነት እና እንወዳሃለን ነው በቃ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካሙን የእምነት ገድል ተጋደል፣ የተጠራህለትንም በብዙ ምስክሮችም ፊት በመልካም መታመን የታመንህለትን የዘላለም ሕይወት ያዝ። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 12። ይህንን የሐዋርያው የቅዱስ ጳውሎስን መልእክትና ትምህርት መሰረት በማድረግ የእምነት ተጋድሎን በማድረግ በአላውያን ነገስታት ፊት ራሷን ስለ ክርስቶስ ምስክርነት በመስጠት ሰማዕትነት የተቀበለችው ሰማዕቷ የቅድስት አርሴማና የ27ቱ ሰማዕታት የተጋድሎ ክብረ በዓል ጥቅምት 1 ቀን ቅዳሜ ወይንም በዚህ ሀገር አቆጣጠር ኦክቶበር 11 2025 ቨርጂኒያ አሌክዛንድሪያ በምትገኘው የቅድስት አርሴማ ቤተክርስቲያን በማህሌተ ስብሐት በቅዳሴ በዑደተ ታቦት በደመቀ ሁኔታ ሊቃውንተ ቤተክርስቲያን መምህራነ ወንጌልና ዘማሪያን ሊቃውንቱ በተገኙበት ይከበራል። ስለሆነም ከሰማዕቷ በረከትን የእምነት ጽናትን እንድንታደል በዕለቱ መገኘት ከእርሷ በረከትን እንድንቀበል መንፈሳዊ ግብዣችንን እናደርጋለን።
አድራሻችን 8301 ፍራይ ሮድ አሌክዛንድሪያ ቨርጂኒያ። በድጋሚ አድራሻችን 8301 ፍራይ ሮድ አሌክዛንድሪያ ቨርጂኒያ። ወስብሐት ለእግዚአብሔር። የሰማይቷ የቅድስት አርሴማ ጸጋ ረድኤትና በረከት ከሁላችን ይሁን። አሜን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት